2018 ጥቅምት ወር ነው። ከዛ በዛ መሃል እየጠበቅኩኝ ነዳጁ አልመጣም። የራሱን የቻለ ፕሮሰስ አለው። ፕሮሰስ እየተደረገ ነዳጁ ከጅቡቲ ተጭኖ ሳይመጣ እኔ ህዳር 14 ታሰርኩኝ። ታስሬ እያለ ነዳጁ ከጅቡቲ ወጣ። እኔ እንግዲህ እስር ቤት ነኝ ያለሁት። በ2018 እንደነገርኩ የብጥብጡ የኢራን ጦርነት አልተጀመረም። ምንም አይነት የነዳጅ የጭቅጭቅ የሚባል ነገር ጭራሽ አልተጀመረም። እኔ ነዳጁ ከጅቡቲ ተጭኖ ሲወጣ እስር ቤት ነኝ ያለሁት። አላየሁትም። ቦቲው ቀጥታ አድራሻ ስላለ ቤተሰቦቼም ስላሉ ቀጥታ ሄዶ ዲማ እንዲያራግፍ ነገሩት። ሹፌሩ ቀጥ ብሎ ወደ ዲማ ሄደ ሊያራግፍ። ለኔ እየመጡ ሲጠይቁኝ ምሳ ቁርስ ይዘው ሲመጡ ይነግሩኛል። መኪናው እየመጣ ነው፣ እዚህ ጋር ደርሷል፣ እንዲ ነው ይሉኛል። እሺ አልኩኝና ሰማውኝ። መኪናው ሄዶ ማጠራቀሚያ ውስጥ አራገፈ ነዳጁን ማለት ነው። ስንት ናፍጣ ነው ያራገፈው መሰለ? ዲስፓቹ አለ። ዲስፓቹን አሁንም ለሰው ማሳየት ትችላለህ። የነዳጅ ዲስፓች አለው። 90 ከተፈቀደልኝ 100,000 ሊትር 50,000 ሊትር ድፍን የሚጭን ቦቴ የለም። 47,000 45,000 እስከ 48,000 አሁን አዲስ የመጡት ቦቴዎች እስከ 49,000 ድረስ የሚጭኑ ቦቴዎች አሉ። እና ይሄ ቦቴ ደረሰ። ሁለት ናቸው ተከታትለው ወጡና ሄደው አራገፉ። ዲስፓቹ እንደሚያሳየው 93,851 ሊትር ናፍጣ ተራገፈ። ለኔ ለእርሻዬ ማለት ነው። ከዛ ቤተሰቦቼ ምን አሉ? ይሄ ናፍጣ መነካት የለበትም፣ ስራውም ይቁም። 8 ማሽን አለ ግቢ ውስጥ ማለት ነው እየሰራ ያለ 8 ማሽን ቆሟል። ዶዘር አለ፣ ሎደር አለ፣ ኤክስካቫተር አለ። የሚገርም ዶዘሩና ኤክስካቫተሩ ክራይ ነው። ሎደሩና ትራክተሩ ነው የኔ በክራይ ነው የገቡት ማሽኖቹ። ኤክስካቫተር በሰዓት 4,000 ብር ይከፈለዋል። ዶዘር በሰዓት 4,000 ብር ይከፈለዋል። ሎደሩና ትራክተሮቹ የቀሩት ማሽኖች የራሴ ናቸው። እና ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ ማንም ሰው እንዳይቀዳ ለማሽኖቹም እንዳይሰጥ በዛ መሃል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። አንድ ላይ ፍርድ ቤት የዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል። ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት። ከኔ አካውንት ነው ለኖክ የገባው ገንዘቡ። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው። ማረጋገጥ የሚችለው ኖክ ነው ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ። እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ። በኔ ፔጅ ሙሉን ለቅቄዋለሁኝ። ሙሉ ሰነዱን ማለት ነው። ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰርኩትም በጭራሽ። እኔ ጋር አልመጣም። በህጋዊ መንገድ የወሰርኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰርኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን እራሳቸው ቁጭ አድርገዋል። ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ። ፌስቡክ ላይ ለቅቄዋለሁ ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ራሱ ያውቃል የመንግስት አካል። ለገቢዎች አስገብተናል ይላሉ። አስገቡ እኔ ማቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው ያ ነዳጅ።
ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። ያየሁት ነገርም የለም። ተፈትቼ ስወጣ ነዳጁ ኦልሬዲ ተሽጧል። የለም ነዳጁ። ቀጥታ ለፌዴራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል ያለ አግባብ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌዴራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። ሁለት ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቭን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው። ከዛ እንግዲህ እንዳየሁት ከሆነ ማለት ነው አንደኛ እኔ እንድሰራ አልተፈለገም። ክሱ ላይ አይተህ ከሆነ በረከት ነዳጁን የሸጠችው ለወርቅ አቅራቢ ወይም ለወርቅ አምራች ድርጅት ነው ነዳጁን የሸጠችው ይላል ክሱ ማለት ነው። በመጀመሪያ ደረጃ ራሴ ወርቅ አምራች ነኝ። እዛው እርሻ ከምሰራበት ቀበሌ ውስጥ ማለት ነው። በረከት እርሻ እየሰራሽ ነው፣ ገቢው የገፍሽ ነው፣ ለምን ወድንም አትገቢም፣ ለምን ለብሔራዊ ባንክ አታቀርቢም ብለው የማዕድንን ቦታ ስለሰጡኝ ማዕድን ማምረት ጀምሬያለሁ። ገና ዘንድሮ ነው በ2018 ማለት ነው። ለራሴ እፈልጓለሁ፣ ለራሴ አይበቃኝም። ነዳጅ ማለት 1000፣ 10000፣ 100000 ሲባል ትልቅ ይመስላል። ትልልቅ የሄቪ ዲዩቲ ማሽኖችን ስታንቀሳቅስ ግን ማለት ነው ያ ማለት ምንም ማለት አይደለም። ያ ነዳጅ ማለት ነው። እና ያ ነዳጅ ሳይሰጠኝ እርሻ ስራ አቁሙ ብላቴ ማለት ነው በነዳጅ እጥረት ምክንያት ቲማቲም ከጥቅም ውጪ፣ ፓፓዬ ከጥቅም ውጪ፣ ምን የመሳሰለ አትክልት ከጥቅም ውጪ ሆኖብን ማለት ነው ብዙ ነገር ተበላሽቶብኝ እንግዲህ እኔ ለምን እንዳልሰራ እንደተፈለገ አላውቅም። ወይ ደግሞ ምናልባት በረከት ታዋቂ ማንም ሰው እናስራለን ብለው ለማሳየት ፈልጎ ከሆነም አላውቅም። እውነት ለመናገር የራሳቸው ግን እኔ እርግጠኛ ሆኜ የምነግርህ የሆኑ የተደራጁ ቡድኖች አሉ። በጣም የተደራጁ ፌዴራል ፖሊስ ውስጥ አሉ። የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም። ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ። ይኸውልህ እሺ፣ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ። እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደ ኋላ ማይመለሱ ህግ ከለላ እየሰጣቸው በቃ ህግ ውስጥ ነው ያሉት እነዚህ ሰዎች። ገባ እኔ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌዴራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌዴራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው። ተሽጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው ያልወሰርኩትን ነዳጅ እስር ቤት እያለው የወጣ ነዳጅ ከጅቡቲ። ገባክ? ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደ ማንኛውም ሰው በሚዲያ ነው ያየሁት። በዛ ላይ ደግሞ ልክ እንደጠፋው ቆይ እኔ አንድ ጥያቄ ልጠይቅ። ፊንቴክ ኢንቨስትመንት፣ ስለ ፊንቴክ ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበረ ስሙ? ዋናው ሰውዬ ፊንቴክ እኮ ግርማይ ገብረ ሚካኤል ነው የሚባለው፣ የሳውዝ አፍሪካው ዋንጫ ያዘጋጀ የነበረው ግርማይ። ነገ ሰው እንሆናለን፣ ታክሲ ሰርተን እንለወጣለን። የተለያየ ንብረት ሸጠው ከየትም ከዘመድ ከወገንም አስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ነው። ክስ ከተመሰረተበት 2 ወር አልፎታል። ይሄ ሰውዬ ወንትር ተብሎ ተለጥፎ አይተኸው ታውቃለህ? ተፈላጊ ተብሎ ተለጥፏል። እስካሁን ድረስ አይተኸዋል? እሱን ሰው አላየኸውም? ስንት አይነት ሰው እያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ ያሳጡ። ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ፣ ሄጄ አይቼው አላውቅም። ፋብሪካው ኢጦሳ ላይ ቄራ አለኝ፣ ሄጄ አይቼው አላውቅም። ዱግዳ ላይ እርሻ አለኝ፣ አይቼው አላውቅም።
ጀጁ ላይ እርሻ አለኝ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱን የተለያየ የሰው ደም የሚያፈሱ መኪና እያገቱ ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ። ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን ኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምነው አንድ መኪና አሮጌ መኪናዬን ወስደው ሸጠው አይወስዱ? ምን ችግር አለ? ገባ አድርሼ ከሆነ ያንን ራሴ ነኝ የነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው። እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ? ያልወሰድኩትን ነዳጅ አልወሰድኩም እኮ ነዳጁን። ለዛም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባክ? የተፈቀደልኝን ነዳጅ ሳልጠቀም ሳልወስድ 8 ሚሊዮን ኪሳራ እንዴት ነው ያመጣሁት? እስቲ እንዴት ነው ያደረኩት? እኔ ነኝ እኮ የከሰርኩት። ብሬም ተወስዶ ነዳጄም ተወስዶ ሳልወስድ ምኑንም ነገር ሳልወስድ ባዶ እጄን የገባሁት ገባ? እኔ በረከት ነኝ። እንዴት አድርጌ ነው 8 ሚሊዮን ኪሳራ ሀገሪቷ ላይ ያደረኩባት? ገባ? እኔ ይሄንን የሰሯቸውን ስራ የምታውቃቸው ናቸው። ዘርዝሬ ልናገር ብል ማለት ነው። ገባ? እኔ አንድ ነገር እንድትገነዘብልኝ ወይም እዚህ ጋር የሚሰማኝ ሰው እንዲገነዘብልኝ የምፈልገው አንድ ነገር አለ። ትምህርት ቤት ከአንድም 3 ገንብቻለሁ። ምገባ ማዕከል ከአንድም 2 ገንብቻለሁ። አንዱ በመጠናቀቅ ላይ ነው። ክሊኒክ ገንብቻለሁ። ለመከላከያ ረድቻለሁ። ለፌደራል ፖሊስ ረድቻለሁ። ጎፋ ላይ ችግር ሲደርስ ነበርኩ። ወላይታ ላይ ችግር ሲደርስ ነበርኩ። የቦረና ድርቅ ላይ ነበርኩኝ። በማንኛውም ሰዓት ወገኖቼ በፈለጉኝ ሰዓት ሁሉ አለው። እንደሌላ ሰው ከማበላቸው ከምጦራቸው አረጋውያን ጎኖኜ ቪዲዮ ተነስቼ አልፖስትም። ምክንያቱም እግዚአብሔር ከመዘገበልኝ እግዚአብሔር ካየልኝ ይበቃኛል ብዬ ስለማስብ ሰዎቹንም ማሳቀቅ ስለማልፈልግ የምመግባቸውን ሰዎች 10 የማስተምራቸውን ህፃናት 10 እየቀረጽኩኝ መልቀቅ አልፈልግም ቪዲዮ። እነዚህ ህፃናት ነገ አድገው የት እንደሚደርሱ አይታወቅም። ስለዛ አበላቸው መገብኳቸው ብዬ ሰዎችን እያነሳው ቪዲዮ መለጠፍም መቅረጽም ማድረግም አልፈልግም። ከንጹህ ላቤ ከእርሻዬ አምጥቼ ከ1000 በላይ አረጋውያንን እጦራለሁ። 400 ህፃናትን መግቤ አስተምራለሁ። ኦሮሚያ ላይ 3 ትምህርት ቤት ገንብቻለሁ። አንደኛው ትምህርት ቤት በመጠናቀቅ ላይ ነው ያለው። ይሄንን አድርጌያለሁ። ምገባ ማዕከል አዲስ አበባ ላይ ትልቁን ምገባ ማዕከል የገነባሁት እኔ ነኝ። የአዲስ አበባ ከተማ በልማት የወርቅ ተሸላሚ ነኝ። ኦሮሚያ ክልል ከፍተኛ ስንዴ አምራች ተሸላሚ ነኝ። አርሲ ሊጣ ላይ ተሸላሚ ነኝ። አርሲ ላይ ተሸላሚ ነኝ። ደቡብ ክልል ተሸላሚ ነኝ። እውነት ለመናገር ከዛም አልፎ ተርፎ የአፍሪካ ስራ ፈጣሪ ሴቶች ውመን ዓለም አቀፍ የሴቶች ፓርላማ አይኮኒክ ውመን ብሎ ማለት ነው። በስራ ፈጣሪ ሴቶች ዘርፍ ተሸላሚ ነኝ። የ2025 ዱባይ ላይ ሄጄ ዋንጫ ይዤ መጥቻለሁ። እኔ በቅንነት ከማገልገል ውጪ ለምሳሌ እኔ እዚህ ጋር ብነግር ማለት ነው ቀጥሎ ምናወራ ይሆናል ስለሱ ጉዳይ አሁን አላነሳም። በኋላ እያወራን ስንሄድ አነሳለሁ። ውሃ መውሰድ ካለብሽ ውሰጂ። አንዴ ኮፒ ሊንክ አድርጉት። እኔም ውሃ ላምጣ 1 ደቂቃ። እስከዛ ቅድም ስትናገሪ እንደገናም ደግሞ አንድ ደብዳቤ እጄ ላይ አለ። ምናልባት አይ ቲንክ የተያዘ ነዳጅ እንዲለቀቅ ስለመጠየቅ ይላል። ስለዚህ ጉዳይ እንድትነግሪ እንፈልጋለን። ለህዝቡ አነብና ደብዳቤው መጀመሪያ ህጋዊ ስለመሆኑ የቤኒሻንጉል ነው የጋምቤላ ህዝባዊ ብሔራዊ ክልላዊ መንግስት በአኝዋ ብሔራዊ ዞን የሚልና ማህተብ ያለው የኢትዮጵያ ባንዲራና የክልል ባንዲራ ያለበት ፊርማ ማህተብ ያለው ኡጁሉ ዋጎ የሚል ያለበት ህጋዊ ስለመሆኑ እንትን አደርጋለሁ። ከዛ ላንብበው። ምንድነው የሚለው? በጋምቤላ ህዝባዊ ብሔራዊ ክልላዊ መንግስት በአኝዋ ብሔር ዞን የዲማ ወረዳ መስተዳድር ጽህፈት ቤት ይላል። ቁጥር ዴኤስ ምናምን ይልና 70/018 ይላል። ቀን በ14/01/2018 ይላል። ጋምቤላ ይልና ጉዳዩ የተያዘ ነዳጅ እንዲለቀቅ ስለመጠየቅ ይላል። ከላይ በርዕሱ ለመግለጽ እንደተሞከረው በዲማ ወረዳ አቻና ቀበሌ ከተለያዩ ማህበራትና አርሶ አደሮች ጋር
በኮንትራክት ሲያለሙ የቆዩ እና በዚህ ወረዳ አቻና ቀበሌ የራሳቸው 400 ሄክታር የእርሻ ኢንቨስትመንት ስራ ላይ የተሰማሩ ወይዘሮ በረከት ወርቁ አይደራ የእርሻ ኢንቨስትመንት በረከት ገበሬዋ ለስራቸው ይረዳ ዘንድ ከጅቡቲ መሆነ ከመሃል ሀገር ያስመጧቸው ጭነት ነዳጅ ጨምሮ በደቡብ ምዕራብ ክልል ሚዛን አማን ከተማ በቀረጥና የኮቴ ከፍተኛ ክፍያ እየተጠየቁ መኪኖቹና ሹፌሮቹ ያለአግባብ ለቀናት ታስረው በመቆየታቸው ስራቸውን ለመስራት እጅጉን እንደተቸገሩና የሚያመጡትን መኪኖች ትክክለኛ መዳረሻ መሰማራታቸውን ይዘው እየተጓዙ ቢሆንም መዳረሻቸው ሳይደርሱ መንገድ ላይ ለቀናት እያቆሙ ስለሆነ የነዳጅ የተያዘው የነዳጅ ሰሌዳ ቁጥር 87 233 26 63 97 የሆነ መኪና ያለ አግባብ ሚዛን አማን ከተማ ላይ ስለቆመ እንደሚታወቀው አርሶ አደሯ በእርሻ ስራዋ ከፍተኛ ውጤት ያስመዘገበችና ኑሮ ውድነት ላይ ከፍተኛ አስተዋጽኦ ያደረገች መሆኑን በወረዳችን ውጤታማ ስራ እየሰራች መሆኑን ከግምት ውስጥ በማስገባት የተያዘው የነዳጅ ቦቲ ወደ ትክክለኛው መዳረሻ እንዲመጣ ከሚመለከታቸው አካላት ጋር በመነጋገር መፍትሄ እንዲሰጣቸው በአክብሮት እንጠይቃለን ይልና የጋምቤላ ህዝባዊ ክልላዊ ብሔራዊ መንግስት ፖሊስ ኮሚሽን ይላል። ግልባጭ የተላከላቸው ለጋምቤላ ህዝብ መንግስት ኢንቨስትመንት ኮሚሽን ይላል። ለጋምቤላ ህዝባዊ ክልላዊ መንግስት ዲያስፖራ ማስተባበሪያ ጽሕፈት ቤት ይላል። ለወይዘሮ በረከት ወርቁ አይደራ ዲማ ይልና ውጁሉ አጉዋ የዲማ ወረዳ ዋና አስተዳዳሪ ይላል እና እዚህ ጋር ነዳጁ እንደተያዘ ይናገራል። ቅድም ያነሳሽው ሐሳብ ደግሞ አንቺ እስር ቤት እያለሽ ነዳጁ ተጭኖ ወደ ዲማ ወደ ጋምቤላ እንደሄደ ገልጸሽልን ነበር። እዛ እያለሽ አንቺ 25 ሚሊዮን ብር ከፍዬ ነው ነዳጁን የገዛሁት ከኖት ጋር የተፈራረምኩት አለ እና እስር ቤት እያለው ነዳጁ ወጪ ተደርጎ በራሴ ብር የገዛሁት 25 ሚሊዮን ብር ነዳጁ ወጪ አድርገውት ሸጠውታል። ከተሸጠ በኋላም ደግሞ የተሸጠውን ነዳጅ ለፌደራል ፖሊስ ክስ መስርቻለሁ እንዲጠየቅልኝ ብያለሁ። ጥያቄን አቅርቤያለሁ። ጥያቄ ላይ ያለ መልሰው እነሱ ነዳጅ እንደ 8 ሚሊዮን ብር ኪሳራ እንዳደረስኩ አድርገው ነው የከሰሱኝ። ስለዚህ እኔ ያወጣሁት ወጪ 25 ሚሊዮን ብር ነው እና እዚህ ጋር አሁን ነዳጁ እንደተያዘና እንዲለቀቅ ጥያቄ ማን የያዘው አካል እዚህ ጋር ማን ነው የያዘው መጀመሪያ ነዳጁን? ስለዚህ እዛ ከተራገፈ በኋላ ደግሞ ወጪ ያደረገው ማን ነው? ከዛስ ፌደራል ፖሊስ ምን መልስ ሰጠ? ለሱስ ማመልከቻ ያስገባሽበት ቀንና ሰዓት ደብዳቤዎች አሉሽ? ለህዝቡ ፍርድ ቤት ይሄን ነገር ጥያቄ ሲቀርብ በፍርድ ቤት ቆመሽ የፍርድሽ ቀን ወይ የቀጠሮ ቀን እነዚህ ነገሮች በትክክለኛነቱን ለማረጋገጥ ያስችልሻል ወይ? አለሽ ወይ ሰነዶቹ? የፌደራል ፖሊስስ ይሄ ክስ እጁ ላይ ያለ ታዲያ ለምን አንቺን ወንትድ ብሎ ሊያወጣ ፈለገ? ምንድነው ጉዳዩ ብለሽ ታስቢያለሽ አንቺ? ይኸውልህ አሁንም እንደምነግርህ ምን እንደተፈለገ አልገባኝም። እርግጠኛ መሆንልህ ደግሞ ከዚህ ጉዳይ ጀርባ የራሳቸውን አጀንዳ የሚያስፈጽሙ ሰዎች አሉ ብዬ አምናለሁ። በጽኑ ነው ማምነው። ገባክ? እኔ ነዳጁ ተያዘ ተባለ እንደነገርኩ እኔ እስር ቤት ነኝ ያለሁት። ነዳጁ ተያዘ ተጻጻፉ፣ ይለቀቅ የሚል አካል አለ፣ አይለቀቅም የሚል አካል አለ። እሱን ሁሉ ስወጣ ነው ያየሁት፣ ደብዳቤዎቹ ማለት ነው። ከዛ በኋላ ያ ነገር ነዳጁ ሄዶ ተለቆ ነዳጁ ተራግፏል። የት ማደያ ቀጥታ መጥቶ ተራገፈ። ከተራገፈ በኋላ ነው ዲፖን ሰብረው እንደገና ጨረታ አወጣም ብለው እዛው እርስ በርሳቸው ቋለ ጉባኤ ይዘው ተፈራርመው ነዳጁን ሸጡት። ከፈለክ ከላኩል ሰነዶች ውስጥ ኢና የጨረታ ሰነዱ አለ ማየት ትችላለህ። እንዳጫረቱና 47000 ሊትር ብቻ እንደሸጡ አድርገው የነበረው ነዳጅ ዲፖ ውስጥ የነበረው የተራገፈው ነዳጅ ዲስፓቹ እንደሚያሳየው 93 የተፈቀደልኝ 100000 ሊትር ነው። ቦቴዎቹ 100000 ሊትር ስለማይችሉ 93851 ሊትር ናፍጣ ይዘው ነው የመጡትና ያራገፉት። የተወሰደብኝም እሱ ነዳጅ ነው የተራገፈው። ቀጥሎ ግን አላዘዝኩም ነዳጅ። ለምን? እስር ቤትም ስለነበርኩኝ ከተፈታሁኝም በኋላ ወደ 12.7 ሚሊዮን ብር አካባቢ ቀሪ ብር ነበረኝ ኖክ ማለት ነው። ብሬ መልሱልኝ ያልኳቸው። አልፈልግም፣ ምንም አይነት ናፍጣ አልፈልግም፣ ብሬ መልሱልኝ ያልኳቸው።
ድጋሚ ነዳጅ አላዘዝኩም ማለት ነው። እና ይሄው ነው ያለው ነገር። አመልክቼ ለጠበቃዬ ሁሉንም ሰነድ ሰጥቼው የእያንዳንዱን በህጋዊ መንገድ እንደተጻፈልኝ ምርት በህጋዊ መንገድ እያመረትኩ እንደሆነ ያለ አግባብ እንደተወሰደብኝ ግለሰቦች እንደተጠቀሙ 38 ሚሊዮን መሸጡን ከ38 ሚሊዮን እርስ በርሳቸው ግለሰቦቹ ደህንነት ውስጥ ያሉ ሰዎች፣ ፖሊስ ውስጥ ያሉ ሰዎች፣ የተለያዩ አመራር ንግድ ቢሮ ውስጥ ያሉ ሰዎች ገንዘቡን ተካፍለው እንደበሉ ነዳጁን በፍጹም እኔ እንዳልተረከብኩኝና እኔ እስር ቤትን እያለው ነዳጁ እንደተሸጠ አመለከትኩ ማለት ነው። እንግዲህ ያንን አመልክቼ ምንም አይነት መልስ ሳይሰጠኝ ሰነዱን አሟልቻ አቅርቤ እንደዚህም ነው እንደዛም ነው ሳይባል ማለት ነው እኔ ቀጥታ ሶሻል ሚዲያ ላይ ተከሳሽ ሆኜ የቀረብኩ ማለት ነው። ይሄው ነው። ምንም የደረሰሽ መጥሪያ የለም። ስለዚህ አንቺ እንዳንቺ ግምት ወይ ደግሞ ሶሻል ሚዲያ ላይ እንዳየነው ህዝቡም እንዳየው ለአንቺ ምንም መጥሪያ ሳይደርስ ወይ ደግሞ የክስ ደብዳቤ ሳይደርስ ጠፍታለች በሚል ነው ወንትድ ብሎ ያወጣሽ ማለት ነው። ምን መሰለህ ነግሬያለሁ እኮ ትልቅ በ1.5 ቢሊዮን ብር የተከሰሰ የፊንቴኩ ሰውዬ ከተከሰሰ ድፍን 2 ወሩ ነው። እስካሁን ፖሊስ ወንትድ አላለውም። ፍርድ ቤት ቀርቦ አያውቅም። ከሀገር ውጭ ነው ያለው። እሱም ወንትድ አላለውም። እኔ በረከት በ29 ክስ ተመሰረተብሽ ተባልኩኝ። መቼ? ከ2 ቀን በፊት ማለት ነው። ክስ ተመሰረተብሽ ተባልኩኝ፣ ከትላንት ወዲያ ማለት ነው። ዛሬ ደግሞ ማነው ትላንትና ደግሞ ወንትድ ተባልኩኝ። አስብ፣ በ29 ክስ ተመስርቶብኝ በ30 ወንትድ እንዴት እባላለሁ? ማለት መጥሪያ አልሰጡኝም፣ አልፈለጉኝም፣ ሴት ያልመጡም፣ የጠየቁኝ ነገር የለም። ጦር ኃይሎች ሆስፒታል ሄጄ ሕክምና እያረኩ ነው። የተለያየ ፋርማሲ ሄጄ እረፍት ላይ ነኝ ያለሁት፣ ስራ ላይ አይደለሁም ያለሁት። በዚህ አይነት ሁኔታ ላይ እያለሁ በድንገት ማለት ነው ወንትድ ማለት እራሱ ህጉ ይፈቅዳል ወይ? እኔ ጥያቄ ማለት ነው እራሱ ህጉ ራሱ ይፈቅዳል ወይ? አንድ ሰው ተጠርጣሪ ተባለ። ተጠርጣሪ ነኝ እኔ እኮ ወንጀለኛ አይደለሁም። ወንጀል ተራች አላለም። አንድ ሰው ፖሊስ ተነስቶ ወንጀለኛ ማለት አይችልም። ህገ መንግስቱም አይፈቅድለትም ፖሊስ ወንጀለኛ ሰውን እንዲል ማለት ነው። ወንጀለኛ ብሎ ሰውን የመፈረጅ ስልጣን ያለው ብቸኛ ፍርድ ቤት ነው። አንድ ሰው ፍርድ ቤት ቀድቦ ጊልቲ ከተባለ ጥፋተኛ ነው በቃ ከተባለ ማለት ነው የዛኔ ወንጀለኛ ይባላል። እስከዛ ድረስ ግን ተጠርጣሪ ነው ተብሎ የሚጠራው። እኔ ላደረኩት መልካም ነገር ጫካ ገብቼ ስለለፋው ስለደከምኩኝ ከማንም ኢትዮጵያዊ በላይ ልሁን አላልኩም። እንደፈለኩ ልሁን አላልኩም። ያደረኩት ነገር የሰራሁት ትምህርት ቤት የገነባሁት ክሊኒክ ለኔ እንዳልታሰር ዋስትና ይሁነኝም አብዬ አልጠየቅኩም። በትክክለኛው መንገድ በህግ ልዳኝ፣ በትክክለኛው ነገር ፍትህ ይሰጠኝ፣ በትክክለኛው መንገድ የተሸጠው ነዳጄ ይመለስልኝ። ነዳጁን ራሳቸው ሸጠው። እኔ እስር ቤት እያለሁ ለተሸጠ ነዳጅ እኔ ዛሬ ተከሳሽ ሆኜ ስቀርብ ምን ይባላል እስቲ? ማለት የሚሰማ ሰው ራሱ ፍርድ መስጠት ይችላል። ነዳጁ ሲሸጥ ነዳጁ ከጅቡቲ ሲወጣ እኔ እስር ቤት ነኝ እኮ ያለሁት፣ አልተፈታውም፣ የለሁም፣ ሰነዱ አለ። ወርሰው መሸጣቸውን ራሱ ከፍርድ ቤት ወረቀት አውጥቻለሁ። አንተ ጋርም ልኬልሃለሁ፣ ፌስቡክ ላይም ለቅቄዋለሁ። እና ምን ልል ፈልጌ ነው እንዴት ነው ብለህ ካልከኝ አልኩ። አሁንም እኮ የራሳቸውን አጀንዳ የሚያስፈጽሙ የሆኑ ቡድኖች አሉ። ለስልጣን ሊሆን ይችላል፣ ለሀብት ሊሆን ይችላል፣ ለተለያየ ነገር ከዚህ ጉዳይ ጀርባ በጣም ብዙ ሰዎች አሉ ብዬ አምናለሁ። እግዚአብሔር አንድ ቀን በቀናቸው ይገልጣቸዋል ብዬ አምናለሁ። እንዲህ እንደተደፋፈነ ነገሮች ይቀራሉ ብዬም አላስብም። ግን እኔ ምለው የተሸጠብኝ ነዳጅ እኔ በታሰርኩ ጊዜ ከጅቡቲ ለወጣው ነዳጅ በረከት ለምን ወንትድ ተባለች? ምን አጥፍቼ? የማንን ምን ነክቼ? ምን አድርጌ? ገባክ? ሌላውን ተው። እኔ ልንገርክ፣ የኔ እርሻ ማዳበሪያ የመጠቀም ኮታው በአመት 10,000 ነው። ግብርና ሚኒስቴር አለ። ይሄን እየሰሙ ከሆነ ወይም ነገም ከነጎዳ ሪከርድ ተደርጎ ከሰሙ መናገር ይችላሉ። ወስጄ አላውቅም ማዳበሪያ ከመንግስት ወረዳ፣ እኛ ጋር ቀበሌ እንደ ማንኛውም ሰው ለማመርታት ምርት ለምሳሌ ጭራሽ ማዳበሪያ የማልጠቀምባቸው ምርቶች አሉ። ማዳበሪያ ለምጠቀምባቸው ምርት ገበሬ ለሌሎች ገበሬዎችም ለሌሎች ኢንቨስተሮችም ወረዳ ሲመጣ እንደ ማንኛውም ሰው 100 200 ስንትም ኩንታል አስፈቅጄ ወስዳለሁኝ እንጂ
ይሄ ለኔ ኮታ ተብሎ በእርሻ ልክ የተደለደለልኝ 10,000 ኩንታል አንድ ቀንም ወስጄ አላውቅም ከመንግስት እጅ። አንድ ቀንም ከመጋዘን አውጥቼ ወስጄ አላውቅም። አንድ ቀንም እሱ አለ። ሁለተኛ ደግሞ ልንገርህ፣ ማንኛውም ገበሬ እርሻ ከጀመርኩ 12ኛ ዓመቴ ነው። ጭራሽ ሳያርሱ ጭራሽ አንድ ነገር ሳያደርጉ ሰዎች መጀመሪያ የሚሰጣቸው ፒካፕ ማመልከት ይችላሉ ከቀረጥ ነፃ፣ አምቡላንስ ማመልከት ይችላሉ ከቀረጥ ነፃ፣ በጣም ብዙ ዕቃ ማምጣት ይችላሉ ከቀረጥ ነፃ። ይሄው ጉምሩክ ይመስክር መጥቶ ይናገር በረከት ወስዳለች ካለ። ብታምንም ባታምንም የኔ እርሻ አንድም ዲዩቲ ፍሪ መኪና የለውም። አንድም ቀን ዲዩቲ ፍሪ መኪና አስገብቼ ነድቼ አላውቅም። በእርሻ ስም ማለት ነው። በእርሻዬ ስም ሰው ብረት አምጥቶ ይጠቀማል። ያን ሁሉ መጋዘን ስገነባ ብረቱን የጫንኩት ከመርካቶ ነው እንጂ ዲዩቲ ፍሪ አላስገባውም። መኪና ዲዩቲ ፍሪ ፒካፕ የሚባል ነድቼ አላውቅም። ማዳበሪያ ከመንግስት እጅ ወስጄ አላውቅም። በኮታዬ በምችለው አቅም ከወረዳ ወስዳለሁ። በምችለው ከሌሎች ገበሬዎች ጋር አብሬ ስለምሰራ ማለት ነው። እኔ በረከት እዚች ጋር አጭበረበረች፣ እዚህ ጋር ዘረበች። ዲዩቲ ፍሪ ተጠቅሜ ማላክ ሰው ነኝ። ጉምሩክ ቼክ ማድረግ ይችላል ሰነዴ። መኪና እኔ ዲዩቲ ፍሪ ፒካፕ ነድቼ አላውቅም፣ አምጥቼ አላውቅም። አምቡላንስ አምጥቼ አላውቅም። ብረት ይፈቀድልኛል፣ አምጥቼ አላውቅም። ፈርኒቸር ይፈቀድልኛል፣ ተጠቅሜ አላውቅም። ምክንያቱም እኔ ታርጌቴ፣ እኔ አላማዬ ሀገሬን ማገልገል፣ እርሻ መስራት፣ ሪሶርሳችንን እንድንጠቀም የምችለውን ሁሉ ጥረት ማድረግ፣ እሱ ነው የኔ አላማ። ተወሌላውን የኔን እርሻዎች እኮ ልማት ባንክ ብድር የለባቸውም። ልማት ባንክ አልተበደርኩባቸው። የኔ ፋብሪካዎች እኮ ከልማት ባንክ ነፃ ናቸው። ለምን? አብዛኛው ሰው ንብረት ወስዶ ቀጥታ ወደ ብድር ነው የሚሄደው። እኔ ግን አላስያዝኳቸው። ምነግር ነገር ለኔ ማሽነሪ ሲገዛ ሲንቄ ባንክ ማሽነሪ ገዝቶልኝ ያውቃል። እንደ ማንኛውም ሴት ኢንቨስተር፣ እንደ ማንኛውም ገበሬ አበረታቶኛል። መቼም በጣም ነው ማመሰግናቸው። ማለት በጣም ትልቅ ባንክ ነው። በጣም ሰፊ ባንክ ነው። በጣም መልካም ባንክ ነው። እንደ ማሽነሪ ገዝቶ ስራሽን አስፋፊ፣ ስሪ፣ ጠንክሪ ብሎ እንደ ሴቶች ድጋፍ ሰጥቶኛል ሲንቄ ባንክ። በተረፈ ብዙ ሰዎች እርሻቸውን ሄደው ያሲሳሉ። ገዝቶኛል ማለት ሲንቄ ባንክ ብሪፍ እንድታረጊልኝ ፈልጌ ነው። ገዝቶልኛል ማለት ስጦታ ነው ገዝቶ የሰጠሽ ወይስ ብድር ነው የሰጠሽ? ባንክ ስለሆነ ማሽን ገዛልኝ ሰርቼ እንድከፍል በ6 ዓመት ውስጥ ሰርቼ ከዛ ብራቸው መልሼ እንድከፍል ማለት ነው። ስለዚህ ምን ያህል ማሽነሪዎች ነው የገዛልሽ? ሎደር ገዝቶልኛል፣ ትራክተሮች ገዝቶልኛል፣ መዝሪያ ማሽኖች ገዝቶልኛል። ኦልሞስት ወደ 50 ሚሊዮን ብር የሚያወጣ 50 ሚሊዮን። ስለዚህ 50 ሚሊዮኑን እንደ ብድር ነው የገዛልሽ ማለት ነው። እንደ ብድር ነው የገዛልኝ። ከዛ ላይ 29 ሚሊዮኑን ከፍያለሁ። 29 ሚሊዮን ከፍለሻል። ስለዚህ አሁን ያው ከሲንቄ ባንክ ብድር ሲንቄ ባንክ አለብሽ። 29 ሚሊዮን ከፍለሻል፣ 50 ሚሊዮን ገዝቶልሻል ማለት ነው። ኦኬ። ለምን ከዛ በተረፈ ፋብሪካዎቼም ንብረቶቼም ከብድር ከልማት ባንክም ጭምር ብድር ነፃ ናቸው። ምክንያቱም እኔ በገንዘብ ሚኒስቴር በኩል በድጋፍ ጽፌ በገንዘብ ሚኒስቴር በኩል በዲያስፖራ ኤጀንሲ በኩል ንጹህ ገንዘቤን አምጥቼ ነው ኢትዮጵያ ኢንቨስት ያደረኩት። ንጹህ ገንዘቤን። ስለዚህ አሁን ብድር ያለብሽ አንቺ ብድር ያለብሽ 29 ሚሊዮን ብቻ ነው 21 ሚሊዮን ብቻ ነው። ምክንያቱም 50 ሚሊዮን ሲንቄ ባንክ ሰጥቶሽ ነበረ። 29 የተወሰነ ወለድ ይኖራል። በወለድ ስለሆነ የተወሰነ ወለድ ሊኖር ይችላል። ግን እንደ ወለዱን ትተን ለህዝቡ ብሪፍ እንዲሆን 50 ሚሊዮን ሲንቄ ባንክ አበድሮ ማሽነሪዎች ገዛልሽ። ከገዛልሽ በኋላ የማበረታ ካበደረኝ ገንዘብ 29 ሚሊዮኑን መልሻለሁ። 21 ይቀራል። ወለዶቹን ባንኩ በራሱ አሰራር መሰረት ይሄድ። ስለዚህ ሌላ ምንም አይነት ብድር ወይ እዳ የለብሽም። የለብኝም። ኦኬ። እንደገና ማዳበሪያ ለአርሶ አደሮች ወይ ደግሞ ለኢንቨስተሮች የተለየ ማዳበሪያ የተሰጣቸው አሉ። አንቺ ግን የዛ እድል ተጠቃሚ ሳትሆኚ እንደ ማንኛውም ተራ አርሶ አደር ከአርሶ አደሮቹ ጋር እኩል ከወረዳ ነው የወሰድኩት ብለሻል። ስለዚህ መንግስት ግን በሚሰራው አሰራር በራሱ አሰራር ለኢንቨስተሮች የተለየ የማዳበሪያ አሰጣጥ የሚሰጥ አሰራር አለው። ለመመሪያ ልክ ነው። ስለዚህ ለምን መጠቀም አልፈለግሽም አንቺ? እድሉ ካለ አሰራሩ ካለ
እኔ ለምሳሌ እድሉ አለኝ። ወረዳችን ማዳበሪያ ካመጣ፣ ቀበሌያችን ማዳበሪያ ካመጣ እኔ ፌደራል ላይ ሄጄ ለምን የሰው ኮታ ዘጋለሁ? ያ ማዳበሪያ እኔ ወስጄ ባስቀምጠው ማለት ነው ገባ ከሌሎቹ ተወስዶ ነው ድጎማ አለው ማዳበሪያ። በነገራችን ላይ በአመት እስከ 20 ቢሊዮን ብር መንግስት ይደጉማል ለገበሬ ማለት ነው። እስከ 80 ቢሊዮን ብር ድረስ ሊደጎም ይችላል ማዳበሪያ። ገባክ? ማዳበሪያ ይደጎማል። በድጎማ የመጣ ማዳበሪያ ወስጄ ከማስቀምጥ ወስጄ ከማከማች ስፈልግ ብቻ ነው የምወስደው። ወረዳችን ደግሞ ያመጣል ማዳበሪያ ይደርሰዋል፣ ይመጣለታል። ከዛ ላይ እጠቀማለሁኝ እንጂ አንስቼ ክምችት ብዬ በፍጹም ወስጄ አላቅም፣ አስቀምጬ አላውቅም። የሌሎችን ገበሬዎች ኮታ መዝጋት አልፈልግም። ኦኬ ማለቴ ለምን ጥያቄዎችን እየበተናቸው እንድንሄድ መንግስት አሰራሩ ለኢንቨስተሮች ወይ ደግሞ እንዳንቺ ላሉ ትልልቅ ሰፋፊ እርሻ ላላቸው ለኢንቨስተሮች የተለየ ኮታ አድርጎ የሚሰጥ ከሆነ ለወረዳው የሚላከው ደግሞ ያንቺንም አካቶ ነው ወይ ወረዳው በውስጡ ባሉት ለኢንቨስተሮችም አካቶ ነው ወይ ወረዳው ማዳበሪያ የሚረከበው? ምክንያቱም ሌሎቹን አርሶ አደሮች መጉዳት እንዳይሆን እንደ ሁኔታው ለምሳሌ ማመልከቻ ጽፌ የኔ ኮታ ወደ ወረዳዬ ይምጣልኝ ካልኩኝ ወረዳው ኮታዬን ይወስዳል። ኦኬ ስለዚህ ከፌደራል መንግስት የምወስደው ካልኩኝ ከፌደራል ሄጄ እወስዳለሁ ማለት ነው። ስለዚህ ስለዚህ መንግስት ያንቺን ኮታ በረከት ገበሬው ወይ ደግሞ የተለያዩ ኢንቨስተሮች በዚህ ወረዳ ውስጥ ይገኛሉ ብሎ ለአንቺ በመሬትሽ ልክ ማዳበሪያ ወደዛ ወረዳ ይልካል ማለት ነው። ኦኬ ሌላ አይ ቲንክ ህዝቡ የነዳጁን ጥያቄ በተቻለ መጠን ተመልሶለታል ብዬ አስባለሁ። ምክንያቱም የተከሰሽበት ጉዳይ የማዳበሪያ ጉዳይ ወይ የመሬት ጉዳይ ስላልሆነ የነዳጅ ጉዳይ ስለሆነ አንቺ 25 ሚሊዮን ብር አውጥተሽ ነዳጅ ገዝተሻል፣ እነሱ በ8 ሚሊዮን ብር ከሰውሻል። ከዚህ ጀርባ አንዳንድ ግለሰቦች እንደሚያነሱት በድፍረትም ልጠይቅ የምፈልገው የፖለቲካ እድምታ አለው፣ የፖለቲካ እድምታ ጫና አለው ብለሽ ታስቢያለሽ? ምክንያቱም እየሰራሽ ስለሆነ ሀገሪቱ ላይ እየሰራሽ ነው። እንደምትናገሪው ከሆነ እያየነውም ከሆነ አንዳንድ ብዙዎቻችን እንደምናየው በተለይ ወደ ምንድነው ብላቴ ነው ምናምን የሚባለው አካባቢ ደረቃማ የሆነ ለምቶ ማቅ ቦታ በጣም አልምተሹ ውሃ ሁሉ ቆፍረሽ በሶሻል ሚዲያሽ ላይ ለቀሽ አይተናል። እና እንደዚህ አይነት ጠንከር ያሉ ለሀገር የሚጠቅሙ መጥቀም ብቻም ሳይሆኑ ለብዙዎች አርአያ መሆን የሚችሉ ነገሮችን ስትሰሪ ታይቷል። ፌደራል ፖሊስ አንቺ ከሰሽ እያለ ጥያቄ ጠይቀሽ እያለ ምን አነሳስቶት ነው? አንቺን ምን አነሳስቶት ነው የ8 ሚሊዮን ብር ነዳጅ አክስራለች ወይ ደግሞ ሸጣለች ብሎ ሊናገር ወንትድ ብሎ ሊያወጣብሽ ይቻላል? ምክንያቱም አንቺ ከሰሻል። 25 ሚሊዮን ከኖክ የተፈራረሽ ሰነድ እጅሽ ላይ አለ። ነዳጁ ሲጫን ከጅቡቲ አንቺ ሀገር ውስጥ ምንድነው እስር ቤት ነው ያለሽው፣ በአይንሽ አላየሽም። እንደገና ደግሞ የጋምቤላ ክልል ርዕሰ መስተዳድር ነዳጁ መንገድ ላይ ሁሉ ተይዞ እንደነበረ ደብዳቤ ልኳል እንዲለቀቅ። ከመጀመሪያው ጀምሮ እንግልት ያለበት ይመስላል። ነዳጁ ከጅቡቲ ተነስቶ ዲማ እስኪደርስ ድረስ መጉላላቶች እንዳለበት ያሳያል። ከዛም ደግሞ እንደገና እነዚህ ሰዎች ነዳጁ ታንከር ውስጥ እያለ ወይ ደግሞ ማራገፊያ ቦታው ላይ እያለ ቋት ውስጥ እያለ እናንተ ሳትጠቀሙ ያልተጠቀማችሁበት ምክንያት አንቺ ስትናገሪ እስር ቤት ስለነበርኩ ነው። ስለዚህ እኔ ቤተሰቦቼ ነዳጁ ብክነት እንዳይኖር፣ ሌሎች እንደዚህ አይነት ተሽጧል የሚለው ነገር እንኳን እንዳይኖር እኔ ስወጣ ይደርሳል በሚል ማሽኖቹ ራሱ ስራ ላይ አልነበሩም። ስለዚህ እነሱ ግን ክምችት ብለው መተው ደብዳቤ ይዘው ጨረታ አውጥተው 25 ሚሊዮን ሳይሆን ወደ 38 ሚሊዮን ብር ሸጠውታል። ስለዚህ በነዳጅ በእጅ ያልነካውትን ያላየውትን እስር ቤት እያለው ነዳጁን ከሸጡ በኋላ እኔን መልሰው ነዳጅ ሸጣለች ወይ ደግሞ ለወርቅ ነጋዴዎች ለወርቅ እንትኖች ማውጫዎች ነዳጁን አቀርባለች ሸጣለች የሚል ክስ መጥቶብኛል። እኔ ግን ነዳጁ ጉድጓድ ውስጥ ራሱ ማከማቻ ውስጥ ራሱ እንደሌለ ለፌደራል ፖሊስ ክስ አቅርቤያለሁ ነው የምትይው። ስለዚህ አሁን ይሄ እንደዚህ ሳየው ይሄ ከኋላው ምንድን ነው እድምታው? የፖለቲካ እድምታ አለው ብለሽ ታስቢያለሽ? ምክንያቱም አንቺ ብድር ከሌለብሽ ከውጭ ነው ገንዘቡን ይዘሽ የገባሽ ይመስለኛል።
ከውጭ ሀገር መተሽ ኢንቨስት ስታደርጊ ከውጭ ሀገር ወደፊት መተው ኢንቨስት ለሚያደርጉት ምን መልእክት ይኖረዋል? አንቺ አሁን የውጭ ሀገር ኢንቨስተር ነሽ፣ ዲያስፖራ ነሽ፣ ከአየርላንድ ነው ከባለቤትሽ ጋር ገብተሽ ኢንቨስት ያደረግሽው። ከውጭ መተው ወደፊት ሀገሪቱ ላይ ኢንቨስት ለሚያደርጉ ምን መልእክት ይኖረዋል? ፌደራል ፖሊስስ ከምን ተነስቶ ነው አንቺን በዚህ ድምታ የፖለቲካ አዝማሚያ አለው ወይስ ሌላ አታኪንግ አለው? ምን ይመስልሻል ከአንቺ እይታ? ጥያቄው ግልጽ ከሆነልሽ ወይ ደግሞ በምትፈልጊው መንገድ ጫና የለብሽን በምትፈልጊው መንገድ መመለስ ትችያለሽ። እስቲ ይሄንን አብራሪልን። እሺ ምንድነው የፖለቲካ ኬዝ ይኖረው አይኖረው ምን አውቃለሁ እኔ ገባክ? እኔ ማቀው ቪአይፒ ወረቀት ያሽ ተብዬ መታሰሬን ነው ማቀው። ፍርድ ቤት ሲለቀኝ እንደ ቅድም እንዳብራራሁት በይግባኝ በምን 7 ጊዜ መፈቻ እንደተሰጠኝ ነው ማቀው። ስፈታ ደግሞ ኦሬዲ ነዳጁ ተሽጧል። ነዳጁን ሲሸጡ ደግሞ ዝም ብሎ አይደለም የሸጡት፣ ቃለ ጉባኤ ይዘው ተነጋግረው ተመካክረው ነው የሸጡት። ሸጠው ብሩን ያስገቡ አላውቅም፣ ገንዘቡ መግባቱን እንኳን አላውቅም እስከዛሬ ድረስ ማለት ነው። በዛ መሃል ግን ፌደራል ፖሊስ ምርመራ እንዲያደርግ በጠበቃዬ በኩል ጠይቄያለሁ። ምንድነው ቅድምም እንዳልኩት የሆኑ የተደራጁ ኃይሎች አሉ ብዬ አምናለሁ። ገባክ? እኔ ገንዘብ ይዤ መጥቼ አምኜ ሀገሬ ነው ብዬ ኢንቨስት አድርጌያለሁ። እንደምታውቀው የተለያየ ሶሻል ሚዲያ አርበኞች ክፍያ ተከፍሏቸው ጭምር ስለኔ እንዲያወሩ ተደርጓል። ፌደራል ፖሊስ ከታሰርኩኝ በኋላ ቢጠበቅ ሚከሰኝ የለም። በረከት እንዲያርጋለች 43 ሰው ነው 46 ሰው ከሷታል ብሎ አወንታ በርሲሳ ሚዲያ ላይ አውርቷል። ተበዳይ ነው አጭበርብራኛለች እያሉ ነው ብሎ አውርቷል ይሄ ሰውዬ። ከዛስ ፖሊስ ቢጠብቅ የለም ሰው፣ ፖሊስ ቢጠብቅ የሚጠይቅ ሰው የለም። ከዛ ስልኬ እጃቸው ላይ ስለነበረ የተለያየ ሜሴጅ ስለምጻጻፍ ከሰዎች ጋር ከሜሴጅ እያዩ መጥራት ጀመሩ። አንድም ኢትዮጵያዊ አንድም ሰው በረከት አጭበርብራኛለች ብሎ ፌደራል ፖሊስ አልከሰሰኝም። ጭራሽ የከሰሰኝም ሰው የለም፣ ግለሰብ ማለት ነው። በቪአይፒው ላይ ራሱ ምስክሮቹ እራሳቸው ፖሊሶቹ ናቸው። ምስክር ሆኖ ራሱ የተመዘገቡት ፍርድ ቤትም እንመሰክራለን ብለው የመጡት እራሳቸው ፖሊሶቹ ናቸው እንጂ ሲቪል ምስክርም የለብኝም የመሰከረብኝ ማለት ነው። ቀጥሎ ደግሞ እንደነገርኩ ህገወጥ የሰው ዝውውር ፍርድ ቤቱ ራሱ ምንም አይነት ህገወጥ የሰው ዝውውር አልተከሰተም ብሎ መዝገቡን ሙሉ ለሙሉ ነው የዘጋው ጭራሽ ማለት ነው። ቀጥሎ ደግሞ እዛው እስር ቤት እያለሁኝ ማንም ሰው እንደውም እኔ እሁድ ታስሬ ሐሙስ ዕለት አወንታን ጠሩት ደውለው፣ በአይኔ አይቼዋለሁ። ምክንያቱም የሴቶች እስር ቤት ፊት ለፊት ነው። ወንዶችን ሊጠይቁ የሚፈልጉ የሚጠሩ ሰዎች፣ ምርመራ ክፍል የሚገቡ ሰዎች በመስታወት ይታያሉ። አወንታን በአይኔ አይቼዋለሁ። ከዛ መጣ፣ ለአንድ ሰዓት ከምናምን ቆየ፣ ወጣ ተመልሶ። ከዛ ምንድነው ብዬ ያው ውስጥ ለውስጥ ትጠይቃለህ ምንድነው የተፈጠረው ስትል አወንታ 40 ምናምን ሰው ከሷታል አጭበርብራለች ብሎ ስለሰራ ቪዲዮ የሚከሰኝ ሰው ሲያጡ ማለት ነው፣ የሚጠይቅ ሰው ሲያጡ፣ እንዲያረገችኝ የሚል ሰው ሲያጡ ራሱን ጠሩት። አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል አሁኑኑ። ለምን ቀጥሬዋለሁ፣ ጽፌለታለሁ። አወንታ እጠብቅሃለሁ ላይቭ ላይ ብዬዋለሁ አለ ከስራ አለ። አወንታ በርሲሳ ግባ በሉትና እስቲ ሁላችሁም ኮሜንት ላይ እንትን በሉት አለ። ሞዴሬተሮች እያዩት ነው። አወንታ በርሲሳ ብትገባ ጥሩ ነው። ምክንያቱም አንዳንድ ጊዜ ሚዲያ ጠቃሚነቱ የተበደሉትም እውነት ያላቸውም ሰዎች ፊት ለፊት ቀርበው እንደዚህ የህግ አሰራሩንም የፍትህ ስርዓቱንም ያግዛል ብዬ አምናለሁ። ስለዚህ አወንታ በርሲሳ ሞዴሬተሮች አስገቡት። ቀጥ በረከት በኋላ ቀሩትና አወንታ 40 ምናምን ሰው አጭበርብራለች፣ ከሳለች፣ ወስዳለች፣ ገንዘብ ሼር ሸጣለች፣ እንዲሆናለች፣ እንዲያርጋለች፣ ሀገሪቷን በዚህና በዚህ አርጋለች ብለሃል። አዎ የታሉ ሰዎቹ ብለው ጠየቁት። እስቲ ስልካቸውን ስጠን፣ አድራሻቸውን ንገረን። ምክንያቱም በረከትን ሊከስ የመጣ ሰው የለም። መታሰሯን ያውቃሉ። ደውለን የጠራናቸው ሰዎች ራሱ ህጋዊ ውላለን፣ አብረን ተፈራርመናል፣ አላጭበረበረችንም፣ ዘገየብን ያለ ዘገይቶብናል፣ ካልሆነ ትሰጠናለች ያሉ ሰዎች አሉ። አንድም ሰው አጭበረበረችኝ ብሎ የመጣ የለም፣ ፌደራል ፖሊስ ማለት ነው። ከዛ በኋላ ይሄ ሰው
እንደዚህ ካለ በኋላ ማለት ነው ጠየቁት። እኔ እኮ ኢንፎርሜሽን ሰዎች ሰጥተውኝ ነው እንዲህ የተበደሉ ሰዎች አሉ እንዲህ የተደረጉ ሰዎች አሉ ብለው መረጃ ሰጡኝ እንጂ እኔ ጋር የመጣ የግል ተበዳይ የለም አላቸው። እኔ ጋር መጥቶ ብር ወሰደችብኝ ወይ እንዲህ ያረገች አትክልት ብዬ ከፍዬ አትክልቱን ከለከለችኝ ወይም አዘገየችብኝ ብሎ የጠየቀኝ በግል የለም። ሰው እኔ ጋር የመጣ ሰው የለም። ነገር ግን የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮን ሰርቻለሁ አላቸው ለፌደራል ፖሊሶች። ተናደዱ በጣም ታውቃለህ፣ በጣም ተናደዱ። ያላየኸው ነው እንደምታወራው አሉት። ያልሰማው ነው እንደምትናገረው። እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት ማንም ሰው አልመጣም ካለ ኤኒ ታይም ያቅርባቸው ሰዎቹ። ገባክ? በዛ ምክንያት ነገሮቹ ተዘጉ። እኔም ከእስር ቤት ተፈታው ያለማንም እርዳታ ያለማንም ጣልቃ ገብነት ተፈትቻለሁ። በፍርድ ቤትና በፍርድ ቤት ብቻ ማለት ነው የተፈታሁት። አንድ እሱ ነው። ሁለተኛ ስለተለያየ ነገር በየጊዜው ማለት ነው ገንዘብ ተቀብሏል። ስሊፑን አሁን ልልክልህ እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 ኢትዮጵያ ብር። እውነት ፊንቴክ ላይ እኔ አሁን ከአንዳንድ ጊዜ አወራለሁኝ ከተለያዩ ሰዎች። ማን ነው 5000 የሚቀበል? ከአንቺ ተቀብሏል? ከኛ ሰራተኞች 5000 ተቀብሏል። በምን ምክንያት ነው 5000 ነው የተቀበለው? አካውንቴ ቴሌግራሜ ሀክ ተደረገ። ሀክ ተደርጎ አካውንቱ የእሱ አካውንት ነው እዛ ላይ የተቀመጠው ሀክ ሲደረግ ማለት ነው። እና 5000 ብር ላኪልኝ ተቸግሬያለሁ ብዬ እኔ ለሰው እንደላኩ ተደርጎ ገንዘቡ ወደ እሱ አካውንት ነው የገባው። 5000 ብር ስሊፑን ልክልሃለሁ እሱንም ማለት ነው። ወደ አሁን አላደረኩም ካለ ወደ አሁንታ አካውንት ነው የገባው 5000 ብሩ። 5000 ስሊፑን ልክልሃለሁ። ኦኬ። ምናልባት ማስ ጃም እያደረጉት ነው፣ ዲስኮኔክት ሊያደርግ ይችላል። ይሄኛውን አካውንት ፎሎ አድርጉትና በዚህ እንገባለን። ከተቋረጠ በዚህኛው አካውንት እንገባለን። ይሄ ሁለተኛ አካውንት አሁን ክሬት ያደረኩት ነው። ፎሎ አድርጉትና እንትን እያደረገ ነው፣ ሊዘጉት ይችላሉ። በዚህኛው እንገባለን ከተቋረጠ ማለት ነው። ሁላችሁም ይሄንን ፎሎ አድርጉ። ስለዚህ ስሊፑን ላኪልኝ ከተመቸሽ። አሁን ተበርሲሳ በዚህ ውስጥ ይሄው አሁኑ ነው። አንዴ ቆይ። ኦኬ ይሄንን እንትን አድርጉት። አይ ቲንክ ቫይራል እንዳይወጣ ምናምን እንትን እየሆነ ነው ያለው እና እዚህ ጋር እያመጣልኝ ነው ሪፖርት እያለ ዲስኮኔክት ከሆነ በዚህኛው እንገባለን። ሁላችሁም ይሄንን ፎሎ አድርጉት። ሁላችሁም 17000 ሰው አላችሁ። ጥያቄ ካላችሁ በዚህኛው ላይ ሜሴጅ ላይ ትልኩልኛላችሁ። አንዳንድ ጥያቄዎችን እሷ የምትፈልጋቸው ሰዎች ምናልባት ሶሻል ሚዲያ ላይ ያሉ ሰዎች የምትፈልጋቸው ሰዎች ካሉ ገብቶ መነጋገር ይቻላል። አይ ቲንክ ጥያቄው ካላችሁም አንዳንዶች አሳውቁኝ። ስለዚህ ይሄኛውን አካውንት ፎሎ አድርጉትና ሪፖርት እያለ ነው። 2 ጊዜ እያጠፋሁት ነው ያለሁት። የጥላቻ ንግግር እና ምናምን እያለ ነው ሪፖርት እያደረጉ ያሉት። ስለዚህ ዲስኮኔክት ከሆነና ካስወጣኝ በዚህኛው እንገባለን። ሁላችሁም ይሄንን አድርጉት። ፍራኦል እየሰማኝ ነው? አሁን ሰማሁሽ። መጣልሽ። ዋትስአፕ ላይ ግባ። 5000 ብር የተላከው ነው ደረሰኝ ከነቀኑ ከነምኑ ነው የኢትዮጵያ ንግድ ባንክ። ኦኬ። ሌላ ደግሞ $1000 ለህዝቡ አሳያለሁ። ኦኬ ይሄውና ገዛኸኝ ተሬሳ ይባላል። ገዛኸኝ ተሬሳ ቢደጋ ነው ምንድን ነው የሚለው? ያ እንትኑ በይጃለ ስለሆነ ገዛኸኝ ተሬሳ ማን ነው? ገዛኸኝ ተሬሳ ነው ስሙ። እሱ ትክክለኛ ስሙ ገዛኸኝ ተሬሳ ነው። ሌላ ምን የምትፈልግ ከሆነ መስመር ላይ ጠብቅ። ኦኬ ሁላችሁም ይሄንን አርጉት። አሁን ሪፖርት እየሆነ ነው እዚህ ጋር አይታችሁ ከሆነ አንዴ ኮሜንቱን ሁላችሁም ይሄንን አካውንት ፎሎ አርጉትና ካስወጣን በዚህ እንገባለን ተመልሰን።
የኔ አካውንት ስለሆነ ካስወጣን በዚህኛው እንገባለን ተመልሰን። የኔ ስለመሆኑ እንደዚህ ላርግላችሁ አይደል? ይሄው ያ የኔ ስለመሆኑ ይሄ ነው። ሁላችሁም አርጉታ። ኦኬ ዛሬ ላይ የበረከትን ጉዳይ ስለሆነ የምናየው ሌላ የኔም ጉዳይ እንዲታይልኝ ፈልጋለሁ የሚል በአሜሪካ ቁጥር የተጻፈልኝ አለ። የኔም ድርጅት ኦኬ አንድ በጣም ትልቅ ሰው ጽፎልኛል እዚህ ጋር ከነስማቸው። አሁን አላነሳም። በሌላ አጀንዳ እዚህ ጋር ማስገባት አንችልም። የበረከት ጉዳይ ስለሆነ እንደዚህ እንዲቀጥል የምትፈልጉ ሰዎች ካላችሁ በዚህ ልክ ተመሳሳይ አይነት ጥያቄዎች እያደረግን ህዝቡ እንዲያውቀው እንዲሁም ደግሞ የመንግስት አካላት እንዲያውቁት ማድረግ ይቻላል። አዎንታ አስገቡት። አዎንታን ቴንኪው አንቺ አዎንታን አስገቡት። ይሄንን አካውንት ፎሎ አድርጉት። አሁን ካስወጣን በዚህ ነው የምንገባው፣ በዚህ አካውንት ነው የምንገባው ካስወጣን። ሶስት ጊዜ ነው የጥላቻ ንግግር ምናምን እያለ እያመጣ ያለው። የተነጋገርን ያለ ነው ስለ ህግ ነው። የምንም አይነት ጥላቻ ንግግር አላወራንም። ስለዚህ ሁላችሁም አድርጉትና እንገባለን። ሌላ ሰርፕራይዝ የሚያደርግ ነው የጻፈልኝ ሰው፣ በጣም ሰርፕራይዝ የሚያደርግ ነው። ኦኬ በሌላ ጊዜ ቪዲዮ ሰርቼ በጣም ትልቅ ሰው ነው እየጻፈልኝ ያለው። ያ አዎንታ በርሲሳ አንዴ ገብተህ ለምን በዚሁም ስምህን ታጠራለህ? ትክክልም ይሁን አይሁን ገብተህ ህዝቡ ባለበት 15400 ሰው አለ። ነፃ ነው። እዚህ ጫና የለበትም ወይ ደግሞ የማንኛውንም ሰው ስም የማጠልሸት የማቆሸሽ ነገር ሳይኖር ግልጸኝነትና ማንም ሰው በነፃነት ራሱን መግለጽ የሚችልበት አድርገን ነው ያቀረብነው። ስለዚህ ወንድማችን አዎንታ በርሲሳ አሁን እህታችን በረከት ገበሬዋ ያቀረበችውን ሐሳብ አንተ ገብተህ እንትን እንድትል በዚሁ አጋጣሚ ምላችሁ ምንድነው በእኔ ስም በጣም ብዙ የተከፈቱ ፌስቡክ እና ቲክታክ ምናምኖች አሉ። የኔ ፔጅ ይሄኛውና ይሄኛው ብቻ ነው። ይሄም አሁን ከተዘጋ ብለን የከፈትነው ነው። ሌላ ብዙ ማጭበርበሮች ስላሉ እንደሱ አይነት ነገሮችን እንዳታምኗቸው። የኔ አካውንት ኤ ብቻ ነው ትልቁ። ይልክ ፍራውል አንዴ ረቢራን አስገባው። ኦኬ ረቢራ እሺ። ረቢራን ፍቅሩና ያ ሜንሽን ለሪከርደሮች ካላችሁም ሪከርድ አድርጉ። ያውኑ እስካሁን ያደርጉታል። እሺ ረቢራ የት አለ? ቅድም እንትን ብሎ ነበረ። ኦኬ ቁጥር ልስጠው። ይህንን ጻፈው። ይህንን ቁጥር ስታዩ አስገቡት። ይህንን ቁጥር ስታዩ አስገቡት እና ኮፒ ሊንክ አድርጉ። ኦኬ ገብቷል። ረቢራ እና ገብቷል። እና ምንድን የምፈልገው ነገር ምን መሰለህ፣ እኔ ብዙ ጊዜ የተለያየ ሰው ቪዲዮ ሲሰራብኝ ማንም ሲሰራ ዮኒ ማኛም ተነስቶ ይሰራል፣
ማንም የተለያየ ሰው ይሰራል። አየዋለሁ። እኔ እንደምታውቀው ቲክቶከር አይደለሁም፣ የሶሻል ሚዲያ ሰው አይደለሁም። ማለት የማይመጥነኝን ነገር ለምን አደርጋለሁ? ለምን ከነሱ ጋር እንካ ሰላምታ ውስጥ እገባለሁ? በቃ ደረጃዬም አይደለም ምንም አይደለም። በቃ እኔ ለስራ ነው የወጣሁት፣ ስለ ስራዬ ብቻ አወራለሁ። በዛ መሀል የማይሆን ነገር ቢናገሩም የማይሆን ነገር ቢሉም እንኳን መልስ ባልሰጥ ይሻላል ብዬ ጸጥ ነው የምለው ብዙ ጊዜ ማለት ነው። እኔ እኮ ጸጥ አልኩ ማለት ገባት። በቃ የሆነ አባባል አለ፣ ተበዳይ ዝም ካለ ተከሳሽ ይሆናል ይባላል። ገባ። እኔ ብዙ ጊዜ እንደዚህ አይነት ነገር አረ ኢቭን ስለ ካምፓኒዎች፣ ስለ ድርጅቶቼ፣ ስለ ተለያየ ነገር ፋይንድ አውት አደረኩ። እንደዚህ ደረስኩ። ሰነዱን አላየ፣ የሼር መጠኔን አላነበበም፣ ምን ያህል እንዳለኝ አያውቅም። 1% ነው ያላቸው ድርጅቱ ላይ ሁላ ብሎ እኮ መጥቷል እኮ። እስኪ እንዴት እንዳወቀኝ እንዴት እንደደረሰበት ገባ አይደለ? እኔ ኢትዮጵያ ውስጥ የሚታይ የሚዳሰስ ንብረት የለኝም እንዴ? ሌላ ሀገር ውጭ ሀገር ያለኝም ኢትዮጵያ ውስጥ እኔ እኮ ጎፈንድሜ አልከፈትኩኝ፣ ሰዎችን እርዳታ አልጠየቅኩኝ፣ እርዱኝ አላልኩኝ። የምችለውን እየረዳሁ እየኖርኩ ያለው ሰው ነኝ እኮ፣ በአቅሜ እየሰራሁ ያለው ሰው ነኝ እኮ አይደለም እንዴ? እንደ ሴቶች ትልቅ ደረጃ መንግስትንም ህዝብንም አገርንም አምነ ኢንቨስት አደርጋለሁ ብለህ ገንዘብህን ይዘህ ከውጭ ሀገር ነው ገንዘብ ያመጣሁት አይደል? ገንዘብህን ይዤ መጣሁኝ። ገባህ? እኔ አሁን በምን መተማመኛ ነው ሌላ ሰው መጥቶ ይሄንን ነገር ሊያደርግ የሚችለው? በምን መተማመኛ ነው ሌላ ሰዎች መጥተው ኢንቨስት የሚያደርጉት? እንዴት ነው የሚሰሩት? ገባ? የመጣ ኢንቨስተር የመጣ ዲያስፖራ በጠቅላላ ኦልሞስት ኢትዮጵያ 90% የሚያክለው እኮ ንብረቱን ጥሎ ባዶ እጁን እኮ አብዶ ነው የሚወጣው። ይሄ ነገር እስከ መቼ ነው የሚቀጥለው? መንግስት ደግሞ ማለት ነው ውስጡ የተሰገሰጉትን እነዚህ ሌላ የተለየ ዓላማ ያላቸው የተለየ አጀንዳ ሊኖራቸው ይችላል። እሱን እግዚአብሔር ይወቀው፣ ወይም መንግስት የሚድረስበት እዛ ጉዳይ ላይ ማለት ነው። እነዚህ ሰዎች ላይ እርምጃ ሊወስድ ይችላል፣ ይገባዋልም ያስፈልጋልም። እኔ ግን በምችለው መጠን በንጽህና ነገሮችን ገባ በንጽህና ለመስራት እየሞከርኩ ነው። ነገሮችን እያስተካከልኩ ለመስራት እየሞከርኩኝ ነው። ብዙ ጊዜ ሶሻል ሚዲያ ላይ ሲናገሩ መልስ ማልሰጠው አንደኛ አይመጥኑኝም እነዛ ሰዎች፣ ደረጃዎቼም አይደሉም። ለምን እኔ በነጭ ላቤ አፈር ድሜ ገጬ በጥፍሬ አፈር ቆፍሬ መኖር ሰው ነው እኔ በረከት ማለት ነው። እነሱ ደግሞ ኮይን ምናምን ለቃቅመው የሚኖሩ ሰዎች ናቸው። በልመና የሚተዳደሩ ሰዎች ናቸው፣ በዘመናዊ ልመና ማለት ነው። ገባ አይደል? የሰው ልጅ እጅ እግር እያለው ጤነኛ ሆኖ ገባ ምንም ነገር ሳይጎልበት መስራት እየቻለ እባካችሁን አበባ ውርዱልኝ እንትን ስጡኝ እያለ የሚኖር ከሆነ ለእኔ በልመና ነው ገባ በልመና ነው የሚኖረው ብዬ ላስብ እችላለሁ። ነገር ግን እኔ ልንገርህ አሁንም ገባ እውነት የመጨረሻ ልነግርህ የምችለው በእውነት እኔ በኢትዮጵያ ተስፋ ቆርጫለሁ። በጣም ነው ተስፋ የቆረጥኩት። ለምን በቃ ተስፋ ኖሮኝ ነው የመጣሁት፣ ልሰራ ነው የመጣሁት። ማንም ሰው ተነስቶ እስቲ እኔ አወንታን ዛሬ ልጠይቀው እዚህ ሚዲያ ላይ እኔ በረከት አሁንም እደግመዋለሁ 3 ትምህርት ቤት ገንብቻለሁ፣ ምገባ ማዕከል ገንብቻለሁ፣ አረጋውያንን እጦራለሁ። አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። ክሊኒክ ገንብቻለሁ። ብዙ ወገኖቼን እደግፋለሁኝ። በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራው ነው። የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገውን ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝ እና 1 ብር ደሞዝ ክፈሉኝ ከማለት ውጭ የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ የሰራው ስራ አለ። ጫካ ገብቼ ሴጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከተለያየ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የስራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር ከፍላለሁ። ገባህ? ኢንካም ታክስ ከፍላለሁ። የሰራተኛ የስራ ታክስ ከፍላለሁ። እሱ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን። የረዳውን 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ላኩልኝ ብሎ የወሰደውን እኮ ላኩልኝ። ለሰዎቹ ታስረው ነው ያሉት። ምናልባት ባላንስ አይደለም ይልቅ ፊራ የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈሉኝ ያለ ሰው ነው። አላኩልም እንዴ? የጻፈልኝ ነገሮች አላኩልም። ብዙ ነገር ጽፎልኝ የለ
ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠውም። ቢመጣ ኖሮ ግን እንድታሳየው ፈልግ ነበር። አላደረኩም ካለ ስልኩ አለ። ገባህ? ሊዋሽ አይችልም። ግን እኔ በረከት ሴት ነኝ፣ የልጆች እናት ነኝ። ለኢትዮጵያውያን ሴቶች ተስፋ ነኝ። ገባህ? ለብዙ ዲያስፖራዎች ተስፋ ነኝ። ኢትዮጵያ ውስጥ መስራት እንደሚቻል የማሳይ ሞዴል ነኝ። ገባህ አይደለ? ኢትዮጵያ ውስጥ ልንገር ከባድ ሾተላ ያለ ሰዎችን የሚያመክን ትውልድ የሚያመክን የሚሰራን ሰው የሚያመክን ከባድ ሾተላ አለ። ገባህ አይደለ? በጣም መጥፎ ነገር ነው። የሚሰራን ሰው መምታት በጣም ነውር ነው። እውነቴን ነው የምነግርህ። በጣም ዝም ያልኩት ምንም አያረግልኝም። ከነሱ ጋር ገብቻ አልለፋለፍም ብዬ ነው። ገባህ? ግን ዛሬ የልቤን እናገራለሁ። በረከት እኔ ማለት ነው ለሀገር፣ ለልጆቼ፣ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባህ አይደለ? ራሴን እንደ አድዋ አርበኛ ነው የምቆጥረው። አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው። አሁንም ልንገርህ፣ አዎ አዝኛለሁ። አዎ በሀገሬ ተስፋ ቆርጫለሁ። አዎ የሚደረግም የማይደረግም ነገር ተደርጎብኛል። ልንገርህ ተደርጎብኛል። ብዙ ሰዎች በነገራችን ላይ ስለ እናቴ እየደጋገሙ ይጽፋሉ። እማዬና እኔ ይቅር ለእግዚአብሔር ተባብለን ሶሻል ሚዲያ ላይ ስላልመጣን ነው። እማዬና እኔ ይቅር ለእግዚአብሔር ተባብለን ሆስፒታልም እያለው አብራኝ የነበረችው እማዬ ነች። ገባክ? እናቴ ነች የነበረችው። በጣም ሰላም ነን፣ እግዚአብሔር ይመስገን። ሌላ ቀን ደግሞ እዣ ትመጣለች ራሷ ማለት ነው። ፍላጎት ስላልፈለገች ነው ሚዲያን እንጂ ብትፈልግ አመጣታለሁ እማዬን። ስለዛ ምንም አይነት ግጭት የለብንም፣ ምንም አይነት ችግር የለብንም። ቤተሰባችን ሰላም ነው። እማዬም ሰላም ነች፣ ምንም ችግር የለባትም። እግዚአብሔር ይመስገን። ሶሻል ሚዲያ ላይ ተፋቀርን አብረነን ብለን ማሳየት ስላልፈለግን አልፈልግም ማለች መብቷ ነው፣ እሷ ደግሞ ማለት ነው። ስለዛ ከእናቴ ጋር ከእናትሽ ጋር ከእናቴ ለእናቴ እኔ ነው የምቀርባት ከእናንተ በላይ ለእኔ ነው እናትነቷ። በአንድ ወቅት ተጋጨን፣ እግዚአብሔር ይመስገን ታረቀን፣ ሰላም ነን፣ ፍቅር ነን። ቤታችን እውነቴን ነው ፍቅራችን ሰላማችን እንደ ወንዝ እየፈሰሰ ነው ያለው። ስለዛ ብዙም አትናደዱ፣ ሰላም ነን፣ እግዚአብሔር ይመስገን። መጥቶ ሊቀርብ ነበረ ሰነድ ሊያውቅ ይኸው ዛሬ መጥቻለሁ፣ ቀጥሬሃለሁ። አወንታ መጥተ መግለጽ ነበረብህ። መጥተ እኔ ሰነድ አምጥቼ ሞግትክ ነበረ። አንተ ግን አንድ ሰነድ የለህም። እየተከፈለ እየመጣ ስለኔ ትለፈልፋለህ። እስቲ እንደ ሰው ሰርተህ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮነሬል ነኝ ትላለህ። ምንም አይደለህም። በቃ አልተማርክም። ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶላል። በቃ የተከፈተልህን ብላ። በቃ ተፈቅዶላል። ችግር የለም። የኢትዮጵያ ሕዝብ መስኪን ነው። ለለማኙም ለምኑም ይሰጣል። ካለው ከመቀነቱ እያወጣ የኢትዮጵያ ሕዝብ ይሰጣል፣ ይረዳል። ታውቃለህ። የኢትዮጵያ ሕዝብ ከጉለቱ ነው ለሕዝብ የሚረዳው። እየረዱት ነው። ልጆቹን እያሳደጉለት ነው። በውሸት እየመጣ የሰው ስም እያጠፋ ልጆቹን እያሳደጉለት ነው። እሳይ። እኔ ግን ልጆቼን የማሳደገው ከነጭ ላቤ እርሻ ቦታ ከለፋውበት አፈር ድሜ ከጋጥኩበት ከለፋውበት ከነጭ ላቤ ነው ልጆቼን የማበላው። እየኖር ካለሁት በነጭ ላቤ በልፋቴ አፍሪካ ሀገር፣ አውሮፓ፣ ቻይና ለቻይና ተንከራትቼ ባገኘሁት ገንዘብ ባለቤቴ አንዴ ዩኤን አንዴ ፕሬዝዳንት ጽፈ አንዴ የተለያየ ቦታ በውትድርና አገልግሎ በ17 ዓመት አገሩን አገልግሏል። ባለቤቴ ከ17 ዓመት ውስጥ 10 ዓመቱ የሪፐብሊካን ጋርድ አዛዥ ነበረ። 7 ዓመት ዩኤን ላይ ነው ያገለገለው። ሃይ ኤንድ የሆነ የሴኩሪቲ እውቀት ያለው የሚሰራ ብዙ ነገር የሚያደርግ ዝቅ ብሎ ቤተሰቡ የሚያገለግል የሚሰራ ሰው ነው። አየርላንድ ብትሉ ሴኩሪቲ ላይም ፕሮፐርቲ ላይም አለንበት። ኡጋንዳ ላይ ብትመጡ አስመጭና ላኪ ነኝ፣ እርሻ አለኝ ኡጋንዳ ላይ። ቻይና ላይ ብትሄዱ ቻይና ላይ እሰራለሁ። ዱባይ ላይ ብትሄዱ ኮል ሴንተር አለኝ እሰራለሁ፣ ከተለያዩ ሰዎች ጋር አንድ ላይ ማለት ነው። ግን ከሀገሬ አልሰረቅኳትም፣ ሀገሬን አልሰረቅኳትም። ከማንም ገንዘብ ይዤ ወጥቼ አላቅም። መኒ ላውንደሪ ተብዬ ተከስሻለሁ፣ ነፃ ወጥቻለሁ። መኒ ላውንደሪ አልተገኘብኝም። ሐዋላ ተብዬ ሐዋላ የሚባል ነገር አልተገኘብኝም። ምናልባት ነዳጄን ሰርቀው የበሉ ሰዎች፣ ነዳጄን የወሰዱ ሰዎች እዚህ ጋር 400 ምናምን ሺህ ሊትር ናፍጣ ከየት ያመጣ ናፍጣ መቼ ሰጣችሁኝ? የት ወስጄው? ነዳጁ ሲወጣ እኮ ነው እስር ቤት ነኝ ያለሁት። የት የወሰድኩትን ነዳጅ ነው የሸጥኩት። ስለዛ ያልሸጥኩትን ያልወሰድኩትን ነዳጅ እንደዚህ ብሎ መናገር በጣም ከግፍም ግፍ ከነውርም ነውር ነው። እግዚአብሔር ልቦና ይስጣችሁ። በመጨረሻ ማለት የምፈልገው ነገር ምን እንደሆነ ታውቃለህ? በእኔና ይሄን ድርጊት በፈጸሙ ሰዎች የህግ አካልም ይሁን ግለሰቡም ይሁኑ ባለሀብትም ይሁኑ እግዚአብሔር በመካከላችን ይፍረድ። ሰማይና ምድርን የፈጠረ ጌታ
የጉልበቶች ሁሉ አለቃ የሆነ የጌቶች ሁሉ ጌታ የሆነ እግዚአብሔር በኔና በዚህ ድርጊት ፈጻሚዎች መካከል ገብቶ ፍርዱን ይስጥ። እግዚአብሔር ደግሞ ላይቭ ነው። ከኔ የወሰዱት ገንዘብ፣ ከኔ ለሰረቁት ገንዘብ፣ ከኔ ላጭበረበሩት ገንዘብ ህግን ከለላ አድርገው የህግ ሰው ነን ብለው ላደረጉት ነገር ማለት ነው። በእውነት ሌላ ነገር አልልም። እግዚአብሔር መታከሚያ ያርግላቸው ገንዘቡ። ሌላ ምንም ነገር አልልም። ስለዛ ተወስዶብኛል። እኔ የማንንም አልወሰድኩም፣ እነሱ ግን ወስደውብኛል። በተረፈ ደግሞ ማለት ነው እኛ አገሪቷ ህግ አላት፣ መንግስት አላት አይደል? እንደዚህ በየቦታው ተሰግስገው ህዝብን የሚያማርሩ ባለሀብትን የሚያማርሩ ምስኪን ምንም 1 ሚሊዮን 2 ሚሊዮን ብር አካውንታቸው ውስጥ ያሉ ሰዎችን ትናንሽ ስራ ውሃ ሸጠው የሚኖሩ ሰዎችን የሚያማርሩ ሰዎችን መንግስት ራሱ ያጥራው። ነገ ከነገ ወዲያ ነገሮችን ያስተካክላሉ ብዬ ተስፋ አደርጋለሁ። እውነታችን ይወጣል ብዬ ተስፋ አደርጋለሁ። የኔም እውነት ይወጣልኛል ብዬ ተስፋ አደርጋለሁ። በጣም ተስፋ አደርጋለሁ። ለምን ብሎ የሚጠይቅ ሰው እንደሚመጣ ተስፋ አደርጋለሁ። ይሄ ሰነድ የሚያሳየው ነዳጁ እንደተወሰደባትና እንደተሸጠባት ነው። እናንተ ደግሞ ነዳጅ ሸጣለች እያላችሁ ነው፣ ምን ማለታችሁ ነው ብሎ የሚጠይቅ አካል ይመጣል ብዬ ተስፋ አደርጋለሁ። ይሄ ነው ተስፋዬ፣ ሌላ ነገር አልልም። ስለዛ እግዚአብሔር ኢትዮጵያንም ህዝቦቿንም ይባርክ። እውነቴን ነው። ሌላ እምነት ሌላ እግዚአብሔርን እምለምነው አንድ ትልቅ ነገር ምን እንደሆነ ታውቃለህ? በሰላምና በፍቅር የኢትዮጵያ ህዝብ 3 እንዲበላ ነው የምመኘው። ትልቅ ነገር ትልቅ ምኞትም የለኝም። የኢትዮጵያ ህዝብ በቀን 3 እንዲበላ ምኞቴ ነው። በሰላም ወጥቶ እንዲገባ ምኞቴ ነው። እግዚአብሔር ከጦርነት ከመጥፎ ነገር ከቸነፈር ከመጥፎ ወሬ እንዲያርቀን ምኞቴ ነው። አሁንም ማለት ነው። ስለዛ እኔ አሁንም የምለው ምንድነው እግዚአብሔር እውነቴን እንዲያወጣልኝ እግዚአብሔርን እለምነዋለሁ። ለእግዚአብሔር ሰጥቼዋለሁ። ይሄው ነው። እግዚአብሔርን ማምን ሰው ነኝ። በእግዚአብሔር ላይ እሱ ጥሩ ነው። የእምነት ሰው መሆንና ለእግዚአብሔር መስጠት የተፈጥሮም ግዴታ ነው፣ ባህላችንም ነው። ሀገራችንም በብዛት ሰፊ ህዝብ እግዚአብሔርን ያምናል። ሁላችንም እግዚአብሔርን ያምናል። ነገር ግን አንድ ያልገባኝ ጥያቄ አለ። በአንድ ወቅት ማንሳት ስላለብኝ ነው። የተከበሩት ክቡር ጠቅላይ ሚኒስትሩ መጽሐፍ ሲያሳትሙ 50,000 ዩሮ ባለሳሳት ዜና ላይ የሰማሁት ነው። የመጽሐፍ ግዢ እንዳካሄድሽ ያሳያል። ሁለተኛ ከክልል ባለስልጣናት ከተለያዩ ባለስልጣናት ጋር በስራ ጉዳይ ይገናኙ። ሶሻል ሚዲያ ላይ ብዙ ፎቶዎች፣ አንዳንድ ግለሰቦች ከባለስልጣን ጋር የተነሳሽውን ፎቶ እያደረጉ ታስፈራራለች፣ በገንዘቧ ታስፈራራናለች የሚል እድምታ ያለው ንግግር ሲናገሩ ይታያል። ግን ፌዴራል ፖሊስ ለሀገር እንግዲህ ጠቅላይ ሚኒስትሩ እሳቸው መጽሐፍ ሲያሳትሙ ይህን ሁሉ አይ ቲንክ የመጀመሪያዋ ኢትዮጵያ ትመስኛለች 50,000 ዩሮ ስታደርጊ እና ይህን ሁሉ እያዩ እንዴት 8 ሚሊዮን ብር የሚገመት የነዳጅ ጥያቄ ሊያቀርቡ ቻሉ? ሁለተኛ ላነሳ የምፈልገው ጥያቄ አዎንታ በርሲሳ ብዙዎች እዚህ ጋር እየጻፉ ስለሆነ እሱን ጥያቄ መጠየቅ ያለብህ ራሱ የከሰሰኝን አካል ኦኬ ነው። እዚሁ ለህዝቡ ይለቀቅና ህዝቡ ደግሞ ይጠይቃቸው። መጽሐፉ ክቡር ጠቅላይ ሚኒስቴራችን መጽሐፉን ለምን ሸጡ? እንዴት ተሸጠ? አላማው ምንድነው ካልከኝ ላስረዳ እችላለሁ። ኦኬ ገብቷል አይደለ? አዎ መጽሐፍ መደመር መጽሐፍ ታትሞ ለገበያ ቀርቧል። ለገበያ ሲቀርብ የመጀመሪያው መጽሐፍ ኦሮሚያ ክልል ላይ የሶፍ ዑመር ዋሻን ለመገንባት እና ባሌ ማውንቴንን ለማደስ ለመገንባት የሽያጩ ገንዘብ እንዲውል ለኦሮሚያ ክልል ተሰጠ። ለኦሮሚያ ክልል ተሰጠ። ጠቅላይ ሚኒስቴሩ ጋር ምንም አይነት ገንዘብ እንዳይሄድ ሙሉ ለሙሉ የመጽሐፉ ሽያጭ ኦሮሚያን በተመለከተ ለሶፍ ዑመር ዋሻ ማደሻ የተለያዩ እንደ ቱር ድርጅት እንግዲህ እንደነገርኩ ኢትዮጵያ ቱር ኦፕሬሽን የኔ ነው። እንደ ቱር ድርጅት ያንን እዛ ጋር ሶፍ ዑመር ዋሻ ሊታደስ ነው፣ ሶፍ ዑመር ዋሻ እንደ አዲስ ሊገነባ ነው፣ ሆቴል ሊሰራ ነው፣ ቱሪስቶች ማረፊያ ሊሰራላቸው ነው ሲባል ደስተኛ ነኝ። ለዛ ደግሞ አዋጥቻለሁ። መጽሐፉ አይደለም የተሸጠው፣ በመጽሐፉ ስም ሶፍ ዑመር ዋሻ ነው የታደሰበት። አንድ ላይ ወደ አፋር ክልል ስንመጣ አፋር ክልል መጽሐፉ ሲሰጥ ጠቅላይ ሚኒስትራችን ለአፋር ክልል የሚገባውን ኮታ መጽሐፋቸውን ሲሰጡ ማለት ነው የአሊሚራ አንፍሬ የድሮ ፕሬዝዳንት ናቸው ንጉሳቸው
የሳቸው ቤተ መንግስት እንዲገነባ በስጦታ ተበረከተ ለአፋር ክልል ማለት ነው። ለአዲስ አበባ ከተማ ሲበረከት ደግሞ ማለት ነው አዲስ አበባ ውስጥ ለወጣቶች ስቴዲየም እንዲገነባ። አሁን እንግዲህ ስቴዲየም በስቴዲየም ሆናለች አዲስ አበባ። የሳቸው መጽሐፍ ታትሞ ለሽያጭ በቀረበ ሰዓት ማለት ነው አንድም ስቴዲየም የምናውቃቸው ትልልቆቹ ስቴዲየም እንጂ በየሰፈሩ ስቴዲየም አልነበረ። ለዛ መጽሐፉን ሸጣችሁ ስቴዲየም ገንቡበት ብለው ነው ጠቅላይ ሚኒስቴሩ መጽሐፋቸውን የሰጡት። ወደ አዋሳ ደግሞ ሲዳማ ክልል ስንመጣ ደግሞ ማለት ነው የዛኔ ክልሉ ኦልሞስት አልተበተነም በሚባል ደረጃ ነው። አዋሳ ታቦር ተራራ ላይ ለወጣቶች መዝናኛ እንዲገነባ መጽሐፉ በስጦታ ተበረከተ። መጽሐፉን የገዛ ሰው በጠቅላላ አዲስ አበባ ላይ ከገዛ ስቴዲየም አስገንብቷል። አፋር ላይ ከገዛ የአሊሚራ አንፍሬን ቤተ መንግስት ገንብቷል። ኦሮሚያ ላይ ከገዛ ሶፍ ዑመር ዋሻን አድሷል። ገብቷል አይደል? አዋሳ ላይ ከገዛ ደግሞ ለወጣቶች መዝናኛ እንዲገነባ ተደርጓል። የአማራ ክልልና የትግራይን አላስታውስም፣ የቤንሻንጉል ምናምን አላስታውስም፣ ግን ለየሁሉም ተሰጥቷል። ለሆነ ዓላማ አውሉት ተብሎ ማለት ነው። መጽሐፉ ለዛ ነው የተሸጠው እንጂ ገንዘቡ ለቤተ መንግስትም ሆነ ለጠቅላይ ሚኒስትራችን ገቢ አልተደረገም። ለምን? ሀቅ ነው። ገብቷል አይደል? እውነት ነው ማለት ልዋሽ አልችልም። ጠቅላይ ሚኒስቴራችን መጽሐፉን ሽጠው ለክልሎች ስጦታ ሰጡ እንጂ ገንዘቡን ሰብስበው ለራሳቸው አልወሰዱ። ስለዛ ሀቅ ስለሆነ እውነታውን ስለማቅ እውነቱን አስረዳለሁ። ስለዛ እኔ ኦሮሚያ ክልል ሶፍ ዑመር ዋሻን ለማስገንባት ያንን ገንዘብ አዋጥቻለሁ። አሁን ተመለሳለሁ። ስለዚህ በዚህ ውስጥ በገበታ ለሀገር በሚለው ፕሮጀክት ውስጥ ትልቅ አስተዋጽኦ አድርገሻል ማለት ነው። በዚህ ሁኔታ እነዚህ አይነት ክሬዲቶችሽን መጥፋት ስለሌለባቸው ነው ላነሳ የፈለግኩትና የአዲስ አበባ ከተማ መስተዳደር በዚህ ሁኔታ እንደዚህ እየሰራሽ አሁን በተከሰስሽበት ክስ አይጣረስም ወይ? በዚህ ጋር ልማቱን እየደገፍሽ በዚህ ጋር ምን መሰለህ አሁን እዚህ ጋር ማለት ነው እውነት ንገሪኝ ካልከኝ ለምን እንደሆነ ይሄ ነገር ለምን እንደተፈጠረ እንዴት እንደሆነ መናገር የሚችሉት ድርጊቱን የፈጸሙ ሰዎች ናቸው። ከዚህ ጀርባ ያሉ ሰዎች ናቸው መጠየቅ የሚችሉት። በረከት ገባ ይሄ ነገር ለምን ሆነ እንዴት ሆነ ብለህ ከጠየቀኝ እኔ አላውቅም ነው የምልህ። ግን እርግጠኛ ሆኜ ልንገርህ ጠቅላይ ሚኒስቴራችን ሀገሪቱን እየመሩ ስለሆኑ እንዲህ አይነት ድርጊት የሚፈጽሙትን ሰዎች መቼም ኮሚቴም ቢሆን አዋቅረው ይጠይቃሉ ብዬ ተስፋ አደርጋለሁ። እያንዳንዱን ሰነዳችንን በድጋሚ ያስመረምራሉ ብዬ ተስፋ አደርጋለሁ። ገባ ለምሳሌ ቅድም ምን ብለኛል? ከተለያዩ ክልል አመራሮች ጋር ትነሻለሽ እርሻ ሊጎበኙ ይመጣሉ። ለምሳሌ ክቡር ጠቅላይ ሚኒስትራችን እርሻዬን ሊጎበኙ መጡ። ከሳቸው ጋር ፎቶ ተነሳ ማለት ከሳቸው ጋር እኔ እርሻ ውስጥ ፎቶ መነሳት ሌላን ሰው ማስፈራራ ሊሆን የሚችለው ለምንድን ነው? ማለት ምን ይሁን ነው ማስፈራራቱ? ማለት እንዴት ነው ማስፈራራት? ሶሻል ሚዲያ ላይ ለሚናገሩት እንደዛ ብለው ለሚናገሩት መልስ እንዲሆን ነው። ገባ የሀገር መሪ ናቸው። ሀገር በመሪ ትመሰላለች የፈለገ ነገር ቢመጣ። እኔ ለምሳሌ ማለት ነው ቅሬታዬ እሳቸው ላይ ላቀርብ ይችል ይሆናል። እንዲህ ለምን አደረጉ፣ እንደዚህ ቦታ ላይ መጥፎ ነገር አድርጓል፣ እንዲህ ነገር ብዬ ጠቅላይ ሚኒስቴራችን ላይ ቅሬታ በግሌ ላቀርብ ይችላለሁ። ሌላም ህብረተሰብ ሊያቀርብ ይችላል፣ ሌላም ኢትዮጵያዊ ማለት ነው። እውነት ግን እነግርሃለሁኝ እዚህ ጋር ማለት ነው ሌላ የውጭ ኃይል ግን ሌላ ኤርትራዊ ሌላም አሁን ለምሳሌ ኤርትራም ልትል ትችላለህ፣ ግብጽም ልትል ትችላለህ፣ ማንም ማለት ነው እንዲሰድባቸው ግን አልፈልግም። እኛ ኢትዮጵያውያን ከተበደልንም ከከፋንም እንደ ልባችን እንናገር፣ ምንም ችግር የለም። ጠቅላይ ሚኒስቴራችንን ግን የውጭ ሀገር ዜጎች ግን እንዲያዋርዷቸው ግን ፍቃዴ አይደለም። በሌላ ሰው እንዲዋረዱ አልፈልግም። የሌላ ሀገር ዜጎች እንዲሰድቧቸው አልፈልግም። እኛ ግን ከከፋን መብታችን ነው፣ እንደ ልባችን እንናገራለን። በቃ መታወቂያም ከተከለከለን ልንጮህ እንችላለን። የሆነ ነገርም ከሆነ ልንጮህ እንችላለን፣ ልንናገር እንችላለን። ለምን ኢትዮጵያውያን ነን፣ ከከፋን እንናገራለን። ግን የሌላ ሀገር ዜጎች ግን ሌላ ማይመለከታቸው ሰው ስለኛ ማይመለከታቸው የውጭ ሀገር ሰዎች ግን ጠቅላይ ሚኒስቴራችንን እንዲያዋርዱ ዝቅ እንዲያደርጓቸው ኢቨን ኢፍ ማለት ነው በፈለገ ደረጃ ልፈለግ ነገ ተከራክሬ ገባ ጥፋተኛ አልተባልኩም እኮ ወንጀለኛ አልተባልኩም፣ ተጠርጣሪ ነው የተባልኩት አይደል? በተጠረጠርኩበት ተከራክሬ ነፃ ወጣለሁኝ እኮ ችግር የለውም። ማንም ሰው እንዲረዳኝ አልፈልግም። ማንም ሰው እንዲያጋጥመኝ እንትን እንዲለኝ ሰፖርት እንዲያረገኝ ምንም እንዲያረገኝ አልፈልግም። በራሴ መንገድ ነፃ ወጣለሁ። ነገር ግን ሀቅ ነች፣ እውነት ነች። ከከፋኝ እናገራለሁ፣ ከደበረኝ እናገራለሁ፣ የምንም ካለ እናገራለሁኝ። ግን የምነግር ነገር ምንድነው
አዎ ሲከፋን እንናገራለን፣ እንሳደባለን፣ እንጫዋለን፣ የተለያየ ነገር እንላለን። ይሄ መብታችን ነው። እንደ ኢትዮጵያ በቃ የፈለግነው ሰው ላይ ልንነጋገር እንችላለን። ግን አንድ ሰው እርሻ መጥቶ ሲጎበኝ አብረው ፎቶ ተነሳ ማለት ሌላ ሰው ማስፈራሪያ ለምን እንደሚሆን አልገባኝም። ምን ማለት እንደሆነ ራሱ አይገባኝም። ለምን እኔ በረከት በጣም የፍቅር ሰው ነኝ። ከማንም ሰው ጋር መኖር ሰው ነኝ። ልንገርህ ከማንም ሰው ጋር ዝቅ ብዬ መኖር እችላለሁ። ምግብ የምመርጥ ሰው አይደለሁም። እንደ ድመት ያገኘሁትን ነው የምበላው። ልንገርህ ይሄን በላለሁ፣ ይሄን አልበላም። ይሄ ነገር ይደብረኛል። ምን ሰው ጥሬ ስጋ በርግጥ አልወድም፣ ክትፎ ምናምን አልወድም፣ በተፈጥሮ አልወድም። በተረፈ ግን ማለት ነው ከማንም ጋር ቂጣም ቆሎም ዝቅ ብዬ በልቼ የምኖር ሰው፣ እግዚአብሔር ደግሞ ከባዶ ከምንም ከትቢያ ያነሳኝ ሰው፣ አመዴን እፍ ብሎ አራግፎ ለዚህ ያበቃኝ ሰው። ገባ? የእግዚአብሔር ውለታ አለብኝ። ከነበርኩበት ጫካ ከነበርኩበት ቦታ እጄን ይዞ እዚህ ጋር ያደረሰኝ ነኝ። ስለዛ እግዚአብሔርን አምነዋለሁ። በሰው ላይ አልታበይም፣ አልኩራራም። ላደረኩት መልካምነት ላደረኩት ጥሩ ነገር ከህዝብ ጎን ከደሃ ጎን በመቆሜ ለምን ተጠረጠርኩ ብዬ አልተናገርኩም። መጠርጠር ማንም ሰው ይጠረጠራል። ምናልባት ነገ ከነጎዲያ ተክረን ነፃ እንወጣለን። ኬዜም ይታይልኛል ብዬ ተስፋ አደርጋለሁ። ገባ? በደንብ ይታይልኛል። እኔ እንዳልነበርኩ እስር ቤት እንደነበርኩ ይሄ ድርጊት ሲፈጸም የሚያያይልኛል። ነዳጁን በህጋዊ መንገድ ወስጄ ከዚህ በፊት የነበሩትን ስቀዳ የነበረውን ነዳጅ ገባ? ስቀዳ የነበረውን ነዳጅ በህጋዊ መንገድ ቀድቼ ከማደያዎችም ሆነ ከየትም በህጋዊ መንገድ ስጠቀም ነበር። አሳልፌ ለማንም አልሰጠውም፣ አልሸጥኩም። ገባ? አይበቃኝም፣ ለራሴም እንኳን አይበቃኝም ካለኝ ስራ ጋር እና ያ ስለነበረ ይሄው ነው። ነገሮች መልካም ይሆናሉ ብዬ ተስፋ አደርጋለሁ። ይስተካከላሉ ብዬ ተስፋ አደርጋለሁ። ሰው ነኝና እንደ ሰው ተስፋ ልቆርጥ እችላለሁ። አዎ ተስፋ ቆርጫለሁ። ተጨማሪ ገንዘብ አምጥቶ ለመስራት የሆነ ነገር ለማድረግ እፈራለሁ። የሰው ልጅ ገባ? ሌሎቹ ሰዎችም ኑና ሀገራችን ስሩ ለማለትም እፈራለሁ። ገባ? ለምን? የህግ ከለላ እፈልጋለሁ። ንብረቴ ከለላ እንዲያገኝ እፈልጋለሁኝ። ገባ? እግዚአብሔር ከጎኔ ነው ያለው፣ ቆሟል። ደግሞ መንግስትም ለምን ብሎ እንዲጠይቅ እፈልጋለሁ። ለምን ይሄ ሆነ፣ ለምን እንዲህ ተደረገ፣ ለምን ይሄ ተፈጠረ ብሎ መንግስታዊ አካልም እንዲጠይቅ እፈልጋለሁ። ያለው ነገር ይሄ ነው።